ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ ዛሬ በሶስት ወሳኝ ሀሳቦች ዙሪያ መጥቻለሁ። የመጀመሪያው ነገር ወንድማችን እሸቱን የገዛ ጓደኛው ምን ብሎ ተናገረ፣ ስለ እሸቱስ ሚስጥር ምን አወራ። በሁለተኛ ደረጃ ለምክክር ኮሚሽን የመጡት ሰዎች ማናቸው? ምንድናቸው? በጣም ጠለቅ ያለ ነገር ከሰዎች የወጣ መረጃ አለ፣ እሱንም እናሰማችኋለን። በሶስተኛ ደረጃ ታዬ ቦጋለ ጦርነቱ እንደሚጀመር በትግራይ ለብልጽግና ቃል አቀባይ ሆኖ እነሆ ይላል። በመጀመሪያ እንግዲህ በእውነት ለመናገር ይሄ ወንድምን እንግዲህ ታውቁታላችሁ። የእሸቱ የቅርብ ወዳጅ ነው። አሁን ከሀገር ውጭ ነው ያለው። በስራዎቹ በጣም የምናከብረው ወንድም ነው። ስለዚህ የሚለውን ነገር እስኪ እንስማ እና እንመለሳለን። ትላንትና ስለ ኮሜዲያን እሸቱ አንድ ቪዲዮ ሰርቼ ከመጫኔ ሪፖርት አድርገው አዳከሙት ማለት ነው እና ቫይራል እንዳይወጣ አደረጉት። ዛሬ በደንብ ሼር አድርጉት፣ እስከ መጨረሻው ቪዲዮውን እዩት፣ ሪኮሜንዴሽኑ ከፍ እንዲል ማለት ነው እና መቼም ስለ ኮሜዲያን እሸቱ አሁን የምነግራችሁን ነገር ባልናገር እኔም ይጸጽተኛል፣ እግዚአብሔርም ደግሞ በእውነት አይወደውም። እንግዲህ በሐሰት ስንት ነገር እየተወራበት እኛ ደግሞ የምናውቀውን እውነት ብንመሰክር መልካም ነው ማለት ነው እና ለበጎ አድራጎት፣ ለቤተ ክርስቲያን፣ ለተለያዩ ተቋማቶች በጎ ስራ ሲሰራ ኮሚሽን ይቀበላል አሉ የሚል ጥያቄዎች እየተነሱ ነው እና እስኪ ማቀውን ልንገራችሁ። በሁለት ከፍዬ ነው የማየው። አንደኛ አንዳንድ ወንድሞቻችን እና እህቶቻችን መቼም በዚህ ጊዜ እንደ ሰው ለገንዘብ ብሎ ሰው በሚገልበት ጊዜ፣ ለገንዘብ ብሎ ሰው በሚያሳብድበት ጊዜ፣ ለገንዘብ ብሎ በኢየሱስ ክርስቶስ ስንት ነገር በሚያረግበት ዘመን የትም ፍጪው ዱቄቱን አምጪው በባሌም በቦሌም ብለህ ይለፍልህ ምናምን በሚል ትርክት ያደገ ማህበረሰብ እንደዚህ አይነት የእሸቱን የሞራል ልዕልናና የሐቀኝነት ደረጃ ሲሰማ ሊቀበል አይችልም፣ ወይም ደግሞ መጠራጠሩ አግባብ ነው። የሚያስደንቀው ነገር ግን ኮሜዲያን እሸቱ ልክ የበጎ አድራጎት ሰርቶ ሲጨርስ ይሄ ልጅ እንደው ቢሮውን ዘግቶ መጥቶ ይሄን እነዚህን ሁሉ ልጆች ይዞ መጥቶ እኛ ደግሞ ማሰብ አለብን ብለው አግባብም ነው ብዬ አስባለሁ፣ በእነሱ ሳይድ ማለት ነው። እስኪ ልጃችን ወንድማችን ኮሜዲያን እሸቱ እንደው ይችን ነገር ብትደግፍህ እንደው ለቢሮ ብትሆንህ ብለው ገንዘብ ሲያቀርቡለት፣ ይሄንም ብላችሁ ለማመን ቢከብድ ገንዘብ እኮ ነው። ምክንያቱም ብዙ በሚሊዮን ዶላር ስለሆነ የሚሰበስበው ሲያቀርቡለት እንኳን እንዴት እንደሚጸየፍና እንዴት ነርቨስ እንደሚሆኑ ብታውቁት። እኔ ከምስጊን ወንድም እህቶቼ $10 $20 ለቅሜ እኔ ልወስድ ነው ብሎ ነው የሚቆጣው። የሚቆጣበትን መጠንና ቶኑን ብታዩት የእውነት ንስሐ ትገቡበታላችሁ። እሸቱን የምታሙ ሰዎች ማለት ነው። የእውነት ትጸጸቱበታላችሁ። በቃ እንዴት እንደሚጸየፍ ብታዩት። አሁን ማለት ለእሸቱን በደንብ ለምናውቀው ሰዎች ራሱ እንዴት እንደሚያም ልነግራችሁ አልችልም። ያ ማድረግ የማንችለውን ነገር ሌላ ሰው ሲያደርገው ማመን ይከብድናል። አረ የማይታመን ነገር ነው፣ አረ ዝም በለው ምናምን ነው የምንለው። ምንም ማድረግ ማለት ምንም ማድረግ አይቻልም። እንግዲህ የሚገርማችሁ ነገር እንኳን ኮሚሽን ሊቀበል እሱ ራሱ የሚለግሰውን ገንዘብ ብትሰሙ ትደነግጣላችሁ። ግን ሰው ቢናገረው እግዚአብሔር ከመዝገቡ ላይ ያጠፋዋል። ለምን? እኛ ከተናገርነው በምድር ይከፈላችኋል ስላለ እግዚአብሔር ሰው መስማት የለበትም። የምታረጉትን መልካም ነገር ሰው ሊሰሙ አይገባም። ግድ የለም፣ ዋጋ ከእግዚአብሔር ነው። በጣም የሚወዱት ሰዎች ከአሜሪካን ሀገር ስጦታ ይዘውለት ሲመጡ እንኳን እሺ እስኪ ይቺ ነገር ታግዛለች ብለው ሲሰጡት እኔም ማሰርቼ እየበላው አይደል እንዴ ይሄ ገንዘብ የሚገባቸው አሉ ብሎ ሰዎቹን ቀጥታ ወስዶ ለሚገባቸው ለምስጊኖችና ወይም ደግሞ በህመም ላይ ላሉ ወንድሞቻችን እህቶቻችን ገንዘቡን የሚሰጥ ሰው ነው። በሁለተኛ ደረጃ ግን ሆም ብለው ደግሞ ስም ለሚያጠፉ ሰዎች አንድ ሐሳብ አለኝ። ደግሞ ሆም ብለው ማለት ነው እና አንድ ጥሩ ምሳሌ አለ። ዝሆንና አይጥ ድልድይ እየተሻገሩ ነው አሉ።
ድልድዩ የእንጨት ነበርና ነግ ሲል ልክ ድልድዩን እንደጨረሱ አይጥ ማለት ነው ቀብረር ብላ ዝሆን ድልድዩን እኮ አነቃነቅ ነው አለች አሉ አይጥ። ቲክቶክ ለእሸቱ የሰጠውን እድል ለነሱ ስለሰጣቸው እንደ እሸቱና እሱን ከሚመስሉ ትልልቅ ስራ ለሀገራቸው ከሚሰሩ ኢትዮጵያውያን ጋር እኩል የሆኑ ይመስላቸዋል። መስሏችሁ ነው እንጂ በስራ የተገነባ ከፍታ በወሬ አይናድም። በነገራችን ላይ ወረኞች ያደንቃሉ፣ ሰራተኞች ሰራተኛን ያደንቃሉ፣ የተማሩ ሰዎች የተማረ ሰው ያከብራሉ፣ ለተማረ ሰው እውቅና ይሰጣሉ፣ ለተማረ ሰው ክብር ይሰጣሉ። ሰው ወደ እኩያው ነው የሚያዘነብለው። የሚሰሩ ሰዎች እሸቱን ያከብሩታል። እሸቱን የሚያከብሩት በጣም ትልልቅ ፖዚሽን ያላቸው ሰዎች ሁሉ ናቸው፣ ለማመን በሚከብድ ሁኔታ ማለት ነውና ስለዚህ እንደዚህ አይነት ሰዎች አላማቸው ምንድነው? ታታሪ ሰዎችንና እንደ እሸቱ አይነት ሰዎችን ማስቆም እንደማይችሉ ያውቁታል። ማደናቀፍ ግን ይፈልጋሉ። ለምሳሌ ኃይሌ ገብረስላሴ ማራቶን እየሮጠ እንዳለ አንድ ዘረኛ ፈረንጅ ኃይሌን ቢሰድበው በጥቁረቱ ወይ በሆነ በኢትዮጵያዊነቱ የሆነ መጥፎ ነገር ቢናገረው ኃይሌ ገብረስላሴ ሁለት ምርጫ አለው። አንድ ቆሞ ከዛ ሰውዬ ጋር ሩጫውን አቋርጦ መጣላት፣ እኔን እንዲህ ልትለኝ ፈልገህ ነው ምናምን ብሎ ወንዱ ኢትዮጵያዊ ምናምን ብሎ ከፈረንጁ ጋር መደባደብ እና ሩጫውን መሸነፍ፣ ዋንጫውን ማጣት፣ ድሉን ማጣት። ሁለተኛው አማራጭ ደግሞ ይሄንን ሰውዬ እንዳበደ ውሻ ቆጥሮ አልፎ ሂዶ ሪከርዱን መስበር። ስኬታማ ሰዎች ብዙ ጊዜ የሚመርጡት ይሄኛውን ነው። እንደዚህ አይነት ሰዎችንም የምንሰማ ከሆነ እኮ ስራ መስራት ራሱ አይቻልም። እንኳን ስራ ያለው ሰው ትምህርት ያለው ሰው እንኳን እነዚህን ሰዎች አይሰማቸውም። ራሱን ማሳደግ የሚፈልግ ሰው እንደዚህ አይነት ጉዳይ ላይ እንደዚህ አይነት ቦታ ላይ ኢነርጂውን አይጨርስም። እና እኔ በዚህ አጋጣሚ ወንድሞች፣ ወጣቶች፣ ህልም ያላችሁ ራሳችሁን መቀየር የምትፈልጉ ሰዎች ፕሊስ ከአሉሻሉሽና ካሉባልታ ራቁ። ጊዜያችሁን ስንት የማናውቀው ነገር አለ አይደል? ወጣቶች ነን። ዓለም እኮ የት ደርሷል? አሁን እኮ የኤአይ ዘመን መጥቷል። ጭራሽ ስራ ገበታ ላይ እንዳንኖር የሚያደርገን ሌላ ተአምር ገብቷል እኮ ዓለም። ያለን እውቀት እኮ በቂ እንዳይሆን የሚያደርግ ዘመን መጥቷል። ለምንድነው ሙያችንን ማናሳድገው? ለምንድነው እውቀታችንን ማናሳድገው? እነዚህን ሰዎች አንፎሎ አድርጉና አስወግዷቸው። ከዛ ውጭ እነሱ ገንዘብ እስካገኙና ፎሎ እስካገኙ ድረስ አያቆሙም። ሌላው በጣም ከባድ ወንጀል ነው ያለ ማስረጃ የሰው ስም ማጥፋት፣ በተለይ በዝነኛ ሰዎች ላይ እጅግ ከባድ ወንጀል ነው። በአሜሪካን ሀገር በርካታ ሚሊዮን ዶላር ነው የሚያስቀጣ ይሄንን ነገር ብትናገር። ዶናልድ ትራምፕ የምታስታውሱ ከሆነ ከኤቢሲ ዋናውን እንግዲህ በአሜሪካን ሀገር ታላቁን ሚዲያ ኤቢሲ ኒውስን ከሰው 15 ሚሊዮን ዶላር ተቀብለዋል። ጋዜጠኛው በተሳሳተ መልኩ ስሜን አጥፍተዋል ብለው ማለት ነው። ሚዲያ ላይ ስማቸው እየጠፋ በርካታ ሚሊዮን ዶላር ነው እየከሰሱ የሚቀበሉት። በጣም ከባድ ወንጀል ነው። ኢትዮጵያ ውስጥ አርቲስቶች ግን ለምን ነው የማትከሱት? መክሰስ አለባችሁ ስማችሁ ሲጠፋ። እንደ ኖርማል ሰው አይደለም። የታዋቂ ሰው ስም መጥፋት እንደምን ኖርማል ሰው አይደለም። አንድ ገበሬ ማሳው ቢቃጠል ኖርማል ነው? አንድ ነጋዴ ሱቁ ቢቃጠልበት ኖርማል ነው? የታዋቂ ሰው እኮ እንጀራው ስሙ ነው። ስማችሁ ሲጠፋ ለምንድን ነው የማትከሱት? መልካም ስማችሁ እኮ እየጠፋ እኮ ነው። ያ ስማችሁ እኮ ነው ብራንዲንጉ፣ ብር የሚያመጣው እኮ እሱ እኮ ነው። እኛ ደግሞ እንደ ዜጋ በመጠየቅ የታለ ማስረጃ? ምንድን ነው ማስረጃ በማለት የሰለጠነ ዜጋ በመሆን እነዚህን ሰዎች ማስቆም ይገባል ብዬ አምናለሁ። ሰላም ሁኑልኝ። አመሰግናለሁ። እንግዲህ ተወዳጆች ወንድማችን እንግዲህ በግልጽ አማርኛ የእሸቱ የትዕግስት ልክ እንደገና ደግሞ ባለሙያ መከበር አለበት የሚለውን በጽኑ ሐሳብ ያወጋበትን ሐሳብ ገዢ ታደርጉታላችሁ ብዬ ተስፋ አደርጋለሁ። በቀጣይ እንግዲህ በዚህ በሶሻል ሚዲያ ላይ በጣም የምናከብረውና የምንወደው ወንድማችን እንግዲህ የአብይ ደግሞ የቅርብ ወዳጅ የነበረ በብዙ በምክክር ጉባኤ ነገር ላይ በውስጥ ከአብይ ጋር እምቢ ብሎ አሻፈረኝ ብሎ አልገዛም ለዚህ ለፋሽስት ብሎ እውነትን እውነት እያለ ለትውልድ የሚያጋለጠው የብልጽግና ያዋቀረውን የዚህ በጣም ልብ ሰባሪ የሆነውን የምክክር ኮሚሽን አድማና አመፅን በተመለከተ በእንዲህ ሁኔታ ከውስጥ ባገኘው መረጃ ይዘግብልናል። ሁላችንም እንግዲህ ወንድማችንን እንስማው።
ምክክር መድረኩን ልበትን ወይስ ልተው ብሎ ከአንድ ሁለት ሰዎች ጋር ተነጋግሮ ነበር። ከዛ በኋላ አይ ከበተን ነው በጣም አደጋ ነው፣ በጣም አስከፊ ጉዳይ ነው የሚሆነው። ስለዚህ ያለን አማራጭ ብርሃኑ ጸጋዬን በበላይነት እንመድበውና እንዲቀጥሉ ማድረግ፣ ሴኩሪቲዎችም ይግቡ፣ ሙሉ በሙሉ በቁጥጥር ስር አድርገን እንደምንም ማለቅ አለበት ብለው ደግሞ ሐሳባቸውን ለወጡ። ይሄ ነገር እንዴት ተከሰተ ነው ዋናው ነገር። መጀመሪያ ምንድነው ያሰቡት? 4000 ሰው ሰብስበው የሆነ ነገር ከፋፍለው አጀንዳ ሰጥቶት ያቺን አጀንዳ በልቶ ሰው ከገጠር ነው የሰበሰቡት። አብዛኛው 4000 ሰው ምንም ስለማያውቅ ከገጠር ስለመጣ 5 ቀን የአብይን ኮሪደር ስለጎበኙ የአብይን በቃ ታላቅ ስራዎች ምናምን ተብሎ ለነሱ በጭንቅላታቸው ላይ ብሬን ዎሽ ሲደረጉ ነበር። ከዛ በኋላ ሙሉ ሙሉ ይውጣሉ በሚል ያው ካድሬም ናቸው፣ ከገጠር ነው የመጡት፣ ከወረዳ ነው የመጡት አብዛኞቻቸው፣ ስለዚህ ይቀበላሉ የሚል ስሌት ነበር። ያ ነገር አልሆነም። ዋናው 8 አጀንዳ ነበር። ለ8 አጀንዳዎች 8 ቡድን ተፈጠረ። ችግሩ የመነጨበት ጉዳይን ልንገራችሁ ነው። 8 አጀንዳዎች ለ4000 አይቀርብም አንችልም አሉ። 8 ቦታ ከፈሉ 500። ከዛ በኋላ 8 ቡድን 8 አጀንዳ ተብለው ከተከፋፈሉ በኋላ አንደኛ ቡድን፣ ሁለተኛ ቡድን፣ ቡድን 3፣ ቡድን 4 እስከ ቡድን 8 ብለው አጀንዳውን ሰጡት። እናንተ እቺን አንደኛውን አጀንዳ ብቻ ጨርሱ ተባለ። እከሌ ሁለተኛ ቡድን ደግሞ ሁለተኛው አጀንዳ ብቻ ተባለ። ከዚህ አጀንዳ ፍንክች አትሉም ተባለ። ከዛ እንዴ እኛ እኮ ኢትዮጵያን ወክለን ነው የመጣ ነው፣ እኔ አንድ ግለሰብ የሁሉን ኢትዮጵያ ጉዳይ ሐሳቤን እሰጣለሁ የሚል የካድሬ አመለካከት በዛ። ጊዜ ከወሰደ ጊዜ ይውሰድ ተባለ። ስለዚህ ብንከፋፈልም ችግር የለውም፣ 500 አድርጋችሁን 8 ቦታ ከፈላችሁን ችግር የለውም። እሱ ግን 8ቱን አጀንዳ ላይ እንወያያሉ። ይሄ ሐሳብ መጀመሪያ ከአፋር የመጡ ተሳታፊዎች ናቸው። ከአፋር የመጡ አረ አይሆንም ኑ ከሆነ 8ቱ ላይ እንወያይ የሚል ከአፋሮች መጣ። ምገን ሰው ከማይጠብቅ ቦታ። ከዛ በኋላ ሌሎቹም ጆይን አደረጉ። ከሁሉም ቦታ አረ አይሆንም ወሳኝ የሆኑ አጀንዳዎችማ እኛም መሳተፍ አለብን ቢያንስ በሚለው ከአማራም ከኦሮሚያም ከተለያዩ ቦታም አይ ከሲዳማም ይሄ ነገር መጣ። ጥያቄው በዛ። በተለይ ይሄ ወሳኝ የሚባለው ሀገር ግንባታ፣ ፌደራሊዝም፣ አዲስ አበባ፣ ድሬዳዋ ምናምን የሚባለው የአብይ ድራማ እሱ ላይ እንሳተፋሉ። ጥያቄ በጣም በዛ። ከዛ ኮሚሽነሮቹ ተከፋፈሉ። መስፍን አርአያ አልቻልኩ ማለት 4 ዓመት ሙሉ እንትን ያደረኩት ሰውዬ አንድ ቀን መምራት አልቻለም። ካድሬ አንድ ቀን መስፍን አርአያና ሌሎቹ 8ቱ ኮሚሽነሮች አልተስማሙ። ሂደቱ ላይ እንዴት ነው? ግማሹ አይ 8ቱ ላይ ይወያዩዋል። እነ መስፍን ደግሞ አይ ከአብይ ጋር የተነጋገርኩት አንድ አጀንዳ አንድ ቡድን የሚል ነው ብሎ አቋም ያዘ። ሌሎቹ ምን ችግር አለው በቃ ምናምን ብሎ ያው ኮሚሽነሮቹ ይነጋገሩ፣ ችግር የለውም ዋናው ነገር እኛ ነን መጨረሻ ላይ ቃል ጉባኤውን ጨርሰን ለአብይ የምናቃብለው እኛ ነን፣ ምንድነው የምንፈራ የሚል ሲከፋፈሉ ውሳኔ ላይ መድረስ አልቻሉም። ከዛ ውሳኔ ላይ መድረስ ስላልቻሉ መስፍን አርአያ ለሚዲያ ራሱ ማንም ሰው መግለጫ ይሁን ምን ይሁን እንዳትሰጡ ባለ ከለከለና ለአብይ ተናገረ። አብይ ሙሉ በሙሉ ምንም ነገር እንዳትሰጡ አለ። ምንድነው ያደረገው? ወዲያውኑ ኮማንድ ፖስት አዘጋጀ። እነሱ ላይ ጠቅላላ አድርጎ የሚመራው ብርሃኑ ጸጋዬ እንዲሆን አደረገ። ከብርሃኑ ጸጋዬ ስር ደግሞ ብዙ ካድሬዎች ውስጥ እንዲገቡ ተደረገ። ብዙ ካድሬዎች ውስጥ ገብተው ብሔራዊ ደህንነት ሰራተኞችም ሲቪል ለብሶ እንዲገቡ፣ የሚረብሹትን አንጠልጥላችሁ አባሩት፣ አስሩት አለ አብይ። ከዛ ብርሃኑ ጸጋዬ ሄደ፣ ሙሉ በሙሉ ተረከበ ጉዳዩን። አሁን ብርሃኑ ጸጋዬ ነው የሚመራው። ሌላው ዝም ብሎ ይሄ አንዳንዴ ማሙድ ድሪር ካድሬ ስለሆነ ቃላትን ይችላል ማለት ራሱን ጠብቆ ከላይ የተነገረውን እንደ በቀቀን መናገር ስለሚችል ማሙድ ድሪር እሱ ተመረጠ እንደ አፈቀላጤ። አሁን መስፍን አርአያ አሁን ተበላ መሰለኝ። መስፍን አርአያ አንደኛ ካድሬ አይደለም፣ ግን ከአብይ ጋር ተስማምተዋል። አልቻለም መስፍን አልቻለም። እና አሁን ካድሬዎች ሙሉ ሙሉ ወደፊት ይወጣሉ። ይሄ የታወቀ ነው። ከዚህም በፊት ዝም ብሎ ይሄ አብይ የሚመራቸው ሰዎች ለተወሰነ ጊዜ ይጫወታሉ። መጨረሻ ላይ ካድሬዎች ፊት ለፊት ይወጣሉ፣ ይረከባሉ። ይሄ የታወቀ ነገር ነው። ካድሬዎች ኤክስፒሪየንስ ስላላቸው ውሸት መናገርም ቀጣፊነትም እኔ አንዳንዴ በጣም የሚገርመኝ ይሄ መስፍን አርአያ የሚባለው ኦሮሞን ልትጠላ ትችላለህ። መስፍን አርአያ
ትግራይ ተወላጆችን ልትጠላ ትችላለህ። አማራውንም አፉን አውጥቶ ከዛ ነው የወጣሁት ብሎ ስለተናገረ ነው። እኔ መስፍን አማራ ነው ለማለት አይደለም። ከዛ ነው የመጣሁት ብሎ የሚናገረው ሰውዬ እንዴት ማህበረሰቡን ይጠላል? አፉን አውጥቶ ከአብይ ጋር ቁጭ ብለው እንዴት አማራ መፍረስ አለበት መጥፋት አለበት እንዴት ይላል? እኔ ዘሩን አቅም መስናሪያ እሱ ራሱ አማራ ነኝ ብሎ ስለሚ እንዲህ አይነት የአብይ አማራ ጉዳይ መግባቱ ይሄ ተቀባይነት የለውም፣ የትም አይደርስም። የአማራ ህዝብም ይሄንን አይቀበልም። እኔ እዚህ ላይ ለመናገር የፈለኩት መስፈናሪያ ከአማራ ነው የመጣሁት ብሎ ስላወራ አማራን በፍጹም አያውቅም። እንደው ከዛ ማህበረሰብም የተወለደ አይመስልም። ይሄ ወንበዴ ነው ይሄ ሰውዬ፣ ዱርዬ እንደ አብይ ይሄ ወፍ ዘራሽ የሆኑ ሰዎች አሉ አይደል? ስለዚህ እንደ አብዮች እንደዚህ አይነት ሰዎችን ይሰበስባል። ብቻ ግን አቅም ደግሞ የለውም። ከካድሬ ጋር መንቀሳቀስ መራመድ አይችልም። ስለዚህ አሁን ይተፋል፣ ይበላል። የሆነ ሰዓት ላይ አብይ ይበሏል፣ ይሄን ሰውዬ ይበሏል። አብይ ስልጣኑ ነው የሚፈልገው እሱ ስልጣኑ ብቻ። ለስልጣኑ ደግሞ የሚሰራለትን ካገኘ እንደ ፈረስ ይጠቀማል። እንደ መስፍን አይነቶቹ መጨረሻ ላይ ካላስፈለገው መስፍንን ይጥላል። የሆነ ነገር ደግሞ ካሳየ መስፍን የሚያንገራግር ነገር ከሆነ ደግሞ ግድያም ሊመጣበት ይችላል። መስፍን የሆነ ሐሳቡን መለወጥ ምናምን የሚፈልግ ሰው ከሆነ አብይ ያደርጋል። ጠይቁት አቶ ዘገየ እንዴት እንደተገደለ እንዴት እንደሞተ በቀጥታ ባይገደልም እንዴት ብርሃኑ ጸጋዬ ያንን ፋሲሊቴት እንዳደረገ ጠይቁት። የአቶ ዘገየ አስፋው ሞትን ጠይቁ። እኔዎች አሁን ምንድነው የሆነው? ኮሚሽነሮቹ ስላልተግባቡ ብርሃኑ ጸጋዬ እንዲረከብ ተደረገ። ብርሃኑ ጸጋዬ ካድሬዎችን ይመራል፣ ብዙ ካድሬዎችን ይመራል። ብዙ የደህንነት ሰዎች በገፍ ነው የገቡት። በአዲስ መልክ ነው ሙሉ በሙሉ አብይ የተሰበሰበውን እድር ወይ ጉባኤ ይሉታል እነሱን የሚመሩ ነባር በጣም ኤክስፒሪየንስ የሆኑ ካድሬዎች እንዲገቡ ተደረገ። ከዛ ምንድነው የሆነው? ቃል ጉባኤ ያዢዎችም በአዲስ መልክ እንዲመለመሉና እንዲገቡ ተደረገ። ስብሰባዎቹን ለምን ስለተከፋፈሉ አሁን ክፍፍሉን የሚመሩ ቼር የሚያደርጉ እነሱም ከካድሬዎቹ ተመልምሎ ስልጠና የወሰዱት እንዲገቡ አጠቃላይ ደግሞ የሚያቀናጁ ሙሉ ኦቨርኦል ለምሳሌ አንድ ቡድን አቀናባሪው ማን ነው? አንድ ደህንነት አለ ለሁሉም ቡድኖች። አሁን ምንድነው ያደረጉት? 8 ቡድን ብቻም አይደለም። አሁን እዚህ ላይ አጀንዳውንም 80 ያደረጉት 8 የሆነ አጀንዳ 80 ያደረጉት ንዑስ አጀንዳዎችን እንትን አድርጉ። አንድ አጀንዳን ከፋፍሎ ንዑስ አጀንዳዎች አድርጎ 80 ንዑስ አጀንዳዎችን አደረጉ። 8 ቡድን የነበረው ደግሞ 500 ሚይዝ 8 ቡድን የነበረውን ደግሞ እሱንም ከፋፍሎት 500 የነበረውን 10 ቡድን አደረጉት። 50 ሚይዝ ቡድን። ስለዚህ አሁን ዛሬ ላይ 50 ሚይዙ 80 ንዑስ ቡድኖች አሉ። 80 ንዑስ ቡድኖች 80 ንዑስ አጀንዳዎች ላይ ይመካከራሉ። አንድ ንዑስ ቡድን የተሰጠውን አጀንዳ ብቻ ነው የሚመካከረው። ከዛ ውጪ አይጠይቅም፣ አይወጣም። ይሄ ከላይ የተመደበለት ነው። ስለዚህ ይሄ ምክክር አይደለም፣ አይባልም። 80 ንዑስ ቡድኖች 80 ንዑስ አጀንዳዎች ላይ እየተመካከሩ ነው ተባለ። አሁን ምንድነው ያደረጉት? ከአንድ አጀንዳ አትወጣም። ከአንድ አጀንዳ 8 አጀንዳዎች አሉ አይደል? ከአንድ አጀንዳ አትወጣም በፍጹም። የሆነ 2-3 ፓርቲዎች የተወሰኑ አጀንዳዎች ላይ እንሂድ፣ አንድ ቦታ ብቻ መመደባችን ብሎ ቅሬታ አቀረቡ ለምርጫ ቦርድ። ምርጫ ቦርዱ ደግሞ ለምክክር ኮሚሽነሮቹን ጠየቀ። እነኚህ ፓርቲዎች የተወሰኑ አጀንዳዎች ላይ እንካፈል ምናምን ስላሉ እነኚህ አይ ቲንክ ኢዜማና አብይ ይመስሉኛል፣ ሌላው ብልጽግና ራሱ ሊሆን ይችላል። 3 አጀንዳ ላይ ሲፈልጉ ሂዶ ቦታውን ሴሽኖቹን መርጦ እንዲገቡ ተደረገላቸው። ለነሱ ተፈቀደ።
እንግዲህ ተወዳጆች እኚህ ሰው የሚናገሩት ነገር እንደ ቀላል ነገር የምታስቡት አይደሉም። ጠንካራ አስተሳሰብ ያለውና ጠንካራ አመለካከት ያላቸው ሰው ናቸው። እንግዲህ ከውስጥ ያለውን ልክ እኔም ሰሞኑን እንደማቀርብላችሁ ሌላ አጀንዳ ነው የተያዘበት የምንለው በምክንያት ነው። እንግዲህ የኔን የሌሎችንም ገንዘብ እያደረጋችሁ ትውልድ ታደጉ ያደራ መልእክቴ ነው። ተወዳጆች እንግዲህ በእውነት ለመናገር በስተመጨረሻ አቶ ታዬ ቦጋለ የሚናገረውን ደግሞ እንስማ። በጦርነቱ ጉዳይ ላይ መስበቅ ጀምሯል። እንግዲህ አውራ ተብሎ ይህን ጉዳይ ይሄን ነገር እያወራልና ትውልድ እንድትነቃ ያደራ መልእክቴ ነው። ታዬ ምን ይላል? ሲያብረን እንስማው። ህወሓት በኢትዮጵያ መንግስት ላይ ጦርነት አውጇል። ሁላችንም በተጠንቀቅ የምንቆም ከመሆኑ በተጨማሪ ልክ እንዳለፈው ጊዜ ወደ ግንባር በቀጥታ ከሰራዊታችን ጎን በመሰለፍና በመግባት ሎጂስቲክስ በማቅረብ የጦርነት ውስጥ ገብታ ህወሓት በዛ ጦርነት እንደ ሳትራት መለብለብ ከፈለገች በቀጥታ ባለፈው ቃል ገብቼ እንደምታስታውሱት በቆቦ ግንባር በተወሰነ ርቀት ነው የተላለፍነው። በዛሬማ ግንባርም ገብቼ ነበር። በተመሳሳይ ደግሞ በአፋር ግንባርም ሄጄ ነበርና አሁንም እንግዲህ ሀገር ስትወረር ሀገር ላይ ጦርነት በሚደረግበት ጊዜ ቁጭ ብለን እጃችንን አጣጥፈን ኃላፊነቱ የመከላከያ ሰራዊት ብቻ ነው ብለን አንቀመጥም። በየትኛውም አይነት ሁኔታ ከየትኛውም ስፍራ ላይ ይሁን ይህንን የሚደረገውን የሀገር ህልውና ትግል የአሁኑ ትግል አንድ አይነት አይደለም። ምክንያቱም ሱዳን ውስጥ ያለው መንግስት፣ ግብጽ ላይ ያለው ጸረ ኢትዮጵያ ተከታታይ መንግስት፣ ሻዕቢያ፣ ሶስት ባዕዳን በተለያየ አይነት ሁኔታ ሀገር ውስጥ ካሉ ባንዳዎች ጋር በመቆራኘት ነው ወደ ጦርነት በቀጥታ የተሰለፉት። ስለዚህ ጦርነቱን ማን ለኮሰው? ጦርነት ነው ግብፃውያን ከኢትዮጵያ ጋር አድርገው ልክ በብሪታንያና በዛንዚባር በጣም ትንሽ ከሆነችው ከታንዛኒያ አንዷ ክፍል ከሆነችው ከዛንዚባር ጋር ተዋግተው ብሪታንያ ያደረጉት አጭር ጦርነት ተመዝግቧል። ይሄ ሌላው አጭር ጦርነት በዓለም የመጀመሪያው አጭር ጦርነት የጉንዲት ጦርነት ነው። እንደገና ተደራጅተው 15000 ዘመናዊ ሰራዊት በዛ ዘመን ይዘው በዚህ በኩል ግን ኋላ ቀር መሳሪያ ይዘን 30 መድፎች እጅግ ዘመናዊ የሆኑ ማክሲም ገንዝ 3 ቀን ሙሉ ውጊያ ተደርጎ ከማርች 6 እስከ ማርች 9 1876 ዓ.ም ድባቅ መተናቸዋል። አፋሮች ከዛ ቀደም ብለው ሐውሳ ላይ ድባቅ መተዋቸዋል። ወደ ሐረር አቅጣጫ የተንቀሳቀሰው ጦር የኢትዮጵያ ጦር ሲመለከቱ ፈርጥጠው ሰማይ ግንባራቸውን እስከሚገጨው ድረስ ግብጾች በ3 አቅጣጫ ወረውን በ3 አቅጣጫ ተኮርኩመው ተገጭተው ተመልሰዋል። ሱዳን መሐዲስቶች በከበቧቸው ወቅት ድረስልኝ ብለው የጠሩት የኢትዮጵያን ጦር ነበር። የኢትዮጵያ ጦር የወቅቱ ነው። መሐዲስቶች ሱዳን ውስጥ ከበው ሊያጠፋቸው ሲሉ እርግጥ ዲፕሎማቲክ ስህተት ነበር። በዛን ጊዜ የአፄ ዮሐንስ ዘመን ነበር። እንግዲህ ይሄ ሁሉ ሆኖ አሁን የመጣው ባንዳ ነው። ባንዳ ተሰባስቦ ባንዳ ተጠራርቶ ከየትኛውን ቦታ ቢመጣ አሁን አንዳንድ ሰዎች የበዛ ቁጥር ይመስላቸዋል። ሱዳን የራሷ እከክ አለባት። የራፒድ ሰፖርት ፎርስ ሀሚዲቲ በጣም በሚገርም ሁኔታ ጀነራል ሁሴን አምዳን ደጋሎ በጣም እየተጠናከሩ ነው ያሉት ከኢትዮጵያ ጋር። ሱዳን ትንሽዬ ነካለው ብላ ካሰበች እዛም ቤት እሳት አለ። ሀሚዲቲ ያለምንም ጭቅጭቅ በርካታ የሱዳን ከተሞችን ይቆጣጠራል። ሱዳን ሙሉ በሙሉ ኮላፕስ ታደርጋለች። የመጀመሪያው ትልቅ ነገር እሱ ነው። ሁለተኛ ግብፅን የተወሰነች ነገር ሞክራለሁ ብትል ራሳቸው የግብፅ ጣቢያዎች በተለይ ኡስታዝ ጀማል በሽር በደንብ ነው የሚያስቀምጠው። የኢትዮጵያ አየር ኃይል እንዳሰብነው አይደለም፣ አሁን ካሰብነው በላይ ዘመናዊ መሳሪያ ታጥቋል። ተወዳጆች እንግዲህ እንደታየ ከመሆን እግዚአብሔር እያንዳንዳችንን ይጠብቀን። ለቅራቅንቦ ብለን ህሊናን ከመሸጥ ታሪክን ከማዛባት እግዚአብሔር ይጠብቀን ያደራ መልእክቴ ነው። በዚህ አጋጣሚ እንግዲህ በቁልቢ ጉዞ ላይ በዛኛው ቻናሌ ላይ በዚህኛው ማለት ነው ብንያም ሽታዬ በሚለው ላይ ቅድም አስቀምጬላችኋለሁ አደጋውን በተመለከተ እንዲሁም ደግሞ በከምባታና በስልጤ ዞን ላይ በተደረገው እያንዳንዱ ነገር በዚህ ቻናሌ ላይ አስቀምጬላችኋለሁ። በአደጋ ምንም የሞተ ሰው የለም። አንድ አነስተኛ አውቶቡስ ወድቆ ነበረ። ከዛ በኋላ ማንም ሰው ምንም ሳይሆን ወጥቷል። እሱን እንትን ብያለሁ። ከዛ በተረፈ ግን ወደ ቁልቢ ተጓዦች አንደኛ ቴክኒካል ምርመራ መኪናችሁን ከዛ በኋላ እንደገና ደግሞ በግልጽ አማርኛ በእርጋታ በማሽከርከር አደራ ጉዟችሁ እንድታደርጉ ያደራ መልእክቴ ነው። ምክንያቱም መጽሐፍ ቅዱስ ጥንቃቄ ይጠብቃል ማስተዋልም ይጋርዳል ስለሚል በማስተዋል እንድትነዱ በጥንቃቄ ነገሮች እንድታገናዘቡ ያደራ መልእክቴ ነው። ስለሆነም ተወዳጆች እንግዲህ ይህንንም ያኛውንም ቻናል ለትውልድ አጋሩልን። ሜምበር ያልሆናችሁ ሜምበር ሁኑ። በእያንዳንዱ ነገር ከአገልግሎታችን ጎን ቁሙ መልእክቴ ነው። በሱፐርቻት በሱፐር ስቲከር በመሰል አገልግሎቱ በሚደገ
በምትደገፉበት ነገር ደግፉ መልእክቴ ነው። በዚህ አጋጣሚ እንግዲህ ትላንትና ቢኒያም ታስሯል ተብሎ በሐሰት የሚደሰኮረው ዲስኮር ከእውነት የራቀ ነው። ልንታሰር ግን እንችላለን፣ ልንገደልም እንችላለን። እግዚአብሔር መልካም ነው፣ የሚጠብቀን አይተኛም አያንቀላፋም። ጨርሳችኋል ብሎ ደግሞ ከፈቀደና አሳልፎ ከሰጠን በሁሉ አመስግኑ ስለሚል ተመስገን እንጂ ሌላ ምን እንላለን? ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እንገናኛለን። በጸሎታችሁ አስቡኝ። ሰላም እግዚአብሔር ከሁላችን ጋር ይሆን። ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ